ፊታችን ይጋረፍ የለ እንዴ? አናስጠጋም እኮ ለመሳሳት እንኳን እድል አንሰጥም። ሰዎች ቤተክርስቲያን መጥተው የሆነ ስተከሰሩ አለቀላቸው። ዲያቆን ሄኖክ ኃይሌን ስታዩት ምን ይሰማችኋል? ታዲያ በሱ ሐሳብ አመንጭነት ሲደረግ የነበረው ከዚህ ቀደም ማለት ነው የአላፋት ዝማሬ ዘንድሮ ደግሞ ለየት ባለ መልኩ በመስቀል አደባባይ ባማረ ሁኔታና በደመቀ ሁኔታ ተከናውኖ አብቅቷል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በዛሬው ቪዲዮ እንግዲህ አርቲስት ማርያማዊት ከዲያቆን ሄኖክ ኃይሌ ጋር ያላት ግንኙነት ዝምድና ምንድነው? አትንኩብን ሄኖክ ኃይሌን የሚል ድምጸት አሰምታለች። እንዲሁም ደግሞ እርሱ ወደዚህ ስትመጣ ያቀባበል ሁኔታው ምን ይመስል ነበር፣ እንዴት እንደተቀበላት የምንመለከት ይሆናል ማለት ነው። እንዲሁም በአላፋት ዝማሬ ላይ በሶስተኛው አላፋት ዝማሬ ላይ ያልታዩ እጅግ አስደናቂ አስገራሚ ክስተቶችን የማሳያችሁ ይሆናል ማለት ነው። ዲያቆን ሄኖክ ኃይሌ ከበሮ ሲመታ ምን ገጠመው፣ እንዲሁም ደግሞ በአላፋት ዝማሬ ምሽት ላይ ገና ሳይገደፍ የበጋድ ጾም ላይ ዲያቆን ሄኖክ ኃይሌ የፍስክ ምግብ በልቷል ተብሎ አንዳንድ መረጃዎች እየወጡ ነው። እሱንም የማሳያችሁናል። አብራችሁን ቆዩ። ቪዲዮ ላይክ ማድረግ እንጀምር። በቅድሚያ እስኪ ቪዲዮ ነው የእንትና ላይ የአላፋት ዝማሬ በቃ እዛ እንሄዳለን። እንታታ ማርያምን ይጠብቅልኝ። አሜን። ማይ እንታታ ማርያምን ይጠብቅልኝ። እንዴ የዚህ ሁሉ እናት ምርቃት የት ይገኛል? የት ይገኛል? የዚህ ሁሉ ሰው ምርቃት ከዳመና በታች አያስቀርብን። ከዳመና በታች አያስቀርብን። አሜን። መሪ ባንቺ ምክንያት ነው እየተባለ ነው። መሪ አትማት ነው ባይ ስታምሩ በስማ ረጅም ድምጽ ያጣራታው ምን ያላል ባይ እኮ እንዴ ስታምሩ ነው ባይ ያጣቆም መሰለኝ ልንዘምር ምን ወጣ ነው ምን መስለው ጸጋውን ያልብስ ወደዚህ ግን ፀሐይ እንዳይሆንባቸው በእናትህ ጸጋውን ታገስ እዚህ ሁሉን በቃ ፀሐይ ይሆንባቸዋል። በቃ እዚህ ጋር በረም ነው የሚታየው። እንውጣ ይሁን ያጥበርበ እንውጣ። እሺ እንዲህ የተመለከታችኋቸው ሽማግሌ አረጋውያን እናቶች አባቶች ሁሉ በእለቱ በአላፋት ዝማሬ ተገኝተው እግዚአብሔርን ሲያመሰግኑ ቆይተዋል ማለት ነው። እማማ ዝናሽን ጨምሮ ብዙ ሽማግሌዎቹ አቅመ ደካሞች፣ አካል ጉዳተኞች ለራሳቸው ተዘጋጅቶላቸው ድንቅ በሆነ ዝማሬ ሲካፈሉ ነበረ። እስኪ ይህንን ቪዲዮ ደግሞ በደንብ አስተውላችሁ እዩት። ይህንን ቀጣይ ቪዲዮ በደንብ በማስተዋል ተመልከቱ። በደንብ እየተመለከታችሁት ነው ብዬ አስባለሁ። እንግዲህ ከላይ የሆነ ሰው ምን እያደረገ እንደሆነ ከታችም ምን እየተደረገ እንደሆነ ተመልከቱ። እንግዲህ በነጠላ አስሮ ጧፍ እየለኮሰ ነው። እጅግ በጣም የሚደንቅ ነው። ከላይ ያሉት ጧፍ መብራት ስላልቻሉ በታች በኩል ወደ ታች በኩል በነጠላቸው ጧፉን አስረው ጧፍ ሲለኩሱ የሚታይ ድንቅ የሆነ ቪዲዮ ነው። በእለቱ ሲመላለስ ከነበረው በእለቱ ከታየው ክንዋኔዎች መካከል እጅግ ልብን የሚመስጥ የሚደንቅ ሆኖ ያገኛት ማለት ነው።
የዘንድሮ የአላፋት ዝማሬ በአይነቱ ለየት ያለ ማለት ይቻላል። በመስቀል አደባባይ መሆኑ እጅግ ታላቅ ግርማና ከፍታ ጸጋ ሰጥቶታል ማለት ነው። እንግዲህ እንደተመለከታችሁት ታላላቅ የኢትዮጵያ አርቲስቶች፣ ታዋቂ ሰዎች፣ በቲክታክ የሚታወቁ ቲክታከሮች በሙሉ በእለቱ በዝማሬው ተገኝተው ሲያመሰግኑ ነበር። ሰንደቅ ዓላማው እጅግ በጣም ያማረበት ነበር። ዘንድሮ የሰንደቅ ዓላማው ክብር ከፍ ብሎ የታየበት የአላፋት ዝማሬ ነበር። እህታችን ማርያማዊት እንግዲህ በአላፋት ዝማሬ ላይ በእለቱ በእንደዚህ አይነት አለባበስ እንዲሁም በፊት ገጽታ ወይም ደግሞ በሜካፕ ሆና የዝማሬ አገልግሎቱ ላይ ተገኝታ ተሳትፋለች ማለት ነው። እሷ ብቻ አይደለችም፣ የተለያዩ አርቲስቶችም በዚህ መልኩ መነጽር ለብሰው የተለያዩ ማስዋቢያቸውን ተጠቅመው ድንቅ በሆነ ነጭ ልብስ አላፋት ነጫቸውን ለብሰው ነጠላቸውን ተከናንበው ዝማሬውን ሲያካፍሉ ነበርና ብዙዎች በማርያማዊት ዙሪያ ይሁን ትችት ነገር ሰንዝረዋል። ነቀፌታ የሚመስል አላስፈላጊ አስተያየት ሰጥቷል። እናንተ ሀሳባችሁ ምንድነው በዚህ ጉዳይ ላይ? ሜካፕ እንዲህ መሆኗ የሚል ይህ ማንቋሸሽ ማጣጣል ልማድ እጅግ በጣም አስጸያፊ ሆኖ አይቼዋለሁ። እኔ ምን ተሰማችሁ እናንተ? እንዲሆነ መቅረቧ ማገልግሏ ምንድነው ያለው ሁኔታ? ዲያቆን ሄኖክ ኃይሌስ ምን ይላል? ቤተ ክርስቲያን ግን ሰው ሲመጣ እንዴት ነው እናስተናግደው? ፊታችን ይጋረፍ የለ እንዴ? አናስጠጋም እኮ ለመሳሳት እንኳን እድል አንሰጥም። ሰዎች ቤተ ክርስቲያን መጥተው የሆነ ስህተት ከሰሩ አለቀላቸው። አንድ ሰውዬ እሑድ ጠዋት ቤተ ክርስቲያን መጣ ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን አስቀድስ በዓል ነው ብላው ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ ያለ ሞባይሉ ጮኸ፣ ስልኩ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠው። ያማትባል ግማሹ። እንደዚህ አይደል ምንለው? እንደው ቤተ ክርስቲያን መጡ፣ ሁሉም ሰው ባይኑ ገረፈው። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? እንዴት አድርጌ ልዝጋው ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተ ክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰውየው። ከዛ አለቀ። ከቤተ ክርስቲያን ቤት እስኪደርስ ድረስ ሚስቱ መኪና ውስጥ እየመከረችው ነው። እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ ደረሰ ቤት፣ ቀኑ ተበላሸ ማለት። ከዛ በቃ ዛሬ ቀን አይደለም ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር ማለት። መጠጥ ቤት ገብቶ ቢራ አዘዘ፣ አቀረቡለት። ቢራውን ተቀብሎ ተጎነጨና ባንኮኒው ላይ ያስቀምጣለሁ ሲል ተደፋበት። ተደፍቶ እዛ የተቀመጡ ሰዎች ላይ ተረጨ። ደግሞ ደና ሱፍ የለበሱ ሰዎች ናቸው። ዛሬ ቀን አይደለም ማለት ተነሱና ውይ አይዞ ያጋጥማል እኮ ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋብዘ ብላ ቢራ በነፃ ሰጠችው። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አያውቅም። ይህንን መስተንግዶ ማግኘት የነበረበት የት ነበረ? ቤተክርስቲያን።
ዲያቆን ሄኖክ ኃይሌ አርቲስት ማርያማዊት ጋር በተያያዘ የተነሳውን ሀሳብና ትችት በእንዲህ ያለ መልኩ ድንቅ የሆነ ምላሽ ሰጥቷል ማለት ነው። ይሄ እጅግ በጣም ለብዙዎቻችን ትምህርት የሚሆን ምላሽ ነው። እናስተውል ባካችሁ፣ እናስተውል። በሚገባ በክብር ልክ እህት ወንድሞቻችን እናክብር። አላስፈላጊ መግፋትና አላስፈላጊ ትችት ሰዎችን ከቤቱ ስለሚያስወጣ ማለት ነው። ዲያቆን ሄኖክ ኃይሌ በአላፋት ዝማሬ ከብዙ አርቲስቶች ጋር ፎቶ ሲነሳ የሚያሳዩ እጅግ ድንቅ የሆኑ ያልታዩ ቪዲዮዎች አሉ። ምን ነበር? የሃይማኖት መምህር ከተኮነ አይቀር ልክ እንደ ዲያቆን ሄኖክ ኃይሌ መሆን አለበት ብዬ አስባለሁ። የተበተነው ምዕመን እንዴት መሰብሰብ እንዳለበት የሚያውቅ ጠንቃቃ መምህር ነው። የሌሎችን ሃይማኖት ስም እያነሳ ሲያብጠለጥል ሲሳደብ አታየውም። እንደውም ስለ ሃይማኖቶቹ ስለ መጽሐፍ ቅዱስ በደንብ ጠልቃችሁ ሳትረዱ እንዴት ጊዜ ቢተርፋችሁ ነው ስለ ሌላ ሃይማኖት ደካማነት የምታወሩት ሲል በተደጋጋሚ ይደመጣል። ዲያቆን ሄኖክ ኃይሌ የአላፋት ዝማሬን ሲጀምር በበዓላት ዋዜማ በሚዘጋጁ ኮንሰርቶች አማካኝነት ነው። ሰዎች የራሳቸውን ሐሳብና ፍላጎት የማራመድ ነፃ መብት እንዳላቸው ያሳየ ድንቅ መምህር ነው። ኮንሰርት አትሂዱ፣ መጠጥ አትጠጡ፣ ለዛውን በጌታ ልደት እያለ ከአልቃሾቹ ጋር አብሮ አላለቀሰም። የቤተ ክርስቲያኗን ሕግና ደንብ ተከትሎ ምዕመኑ በጋራ የሚሰበሰብበት ሌላ ቦታ ፈጠረ። ያኔ ምዕመኑ ምርጫው የሱ ይሆናል። ከታሰበው በላይ ተቀባይነት አገኘ። መስቀል አደባባይ ሲከለከል የኦርቶዶክስ ልጆች የሆናችሁ በጠቅላላ ድንጋይና ዱላ ይዛችሁ ውጡ፣ መስቀል አደባባይ ተከልክለናልና ተቃውሞ ውጡ አላለም። ሰፊና ለሁሉም ምቹ ይሆናል ብሎ ባሰበው በቦሌ መድኃኔዓለም አዘጋጀ። እነዛን ሁሉ ፕሮግራሞች በጥበብና ያለምንም ሁካታ እንዲያልፉ ስላደረገ ዛሬ በመስቀል አደባባይ የምዕመኑን ቁጥር ጨምሮ አዘጋጀ። ከዚህ በላይ መሪነት ጥበብ አለ ወይ? የአላፋት ዝማሬ ሲዘጋጅ ሁሌም ቢሆን ከምዕመኑ ከተለያዩ ሰዎች ተቃውሞ ይገጥመዋል። እነዛን ተቃውሞዎቹን ግን ሁሌም የሚያረግብበት መንገድ ሁሌም እንዳስደነገኝ ነው። ማንንም አረቀ አይሆንም። አንዱን ጥለህ አንዱን አንጠልጥለህ የምትቀጥልበት እምነት የለም። ሁሉንም በሚገባው መንገድ አስረድተህ አንድ አድርገህ ፕሮግራምህን ታዘጋጃለህ። ይሄ ሆኖ ያለ እንግዲህ ይህንን የአላፋት ዝማሬ በዚህ መልክ ሀሳብ ጥንስሳ ጀምሮ እስከ ፍጻሜው ለ3 ተከታታይ ጊዜ ማከናወን የቻለ ወንድማችንና የጃንደረቦ ማህበራት በሙሉ በዚህ መልክ እያስፈጸሙት ይገኛሉ። እንግዲህ እግዚአብሔር በፈቀደ መጠን ኃይሉን ጸጋውን አብዝቶላቸው ማለት ነው። ነገር ግን እንግዲህ የዲያቆን ሄኖክ ኃይሌ ላይ አንዳንድ ሰዎች አላስፈላጊ ነገር ሲናገሩ እንሰማለን። በተለይ ደግሞ በእለቱ በዋዜማው አስቀድሞ የፍስክ ምግብ በልቶ ጾም ሾሃል ሳይገደፍ የሚል ትችትና የማይሆን ነገር አንስተዋል። እስኪ ቪዲዮ ነው እንደተመለከታችሁት እንግዲህ ዲያቆን ሄኖክ ኃይሌ በእለቱ የነበረውን የምሳ ግብዣ ሲመገብ ምግቡ ከመጣፈጡ የተነሳ የፍስክ ነው ወይ ብሎ እያደነቀ ነበረው። ይህችን ቪዲዮ በመያዝ ይህን እንደምትመለከቱት የጾም ምግብ ነው የተዘጋጀው። ተመለከቱት። አልጫ፣ ሙሉ አትክልት፣ ጎመን፣ ካሮት እንዲህ ያለ ነገር ነው። ግን የፍስክ ምግብ ተመግባሉ። ቲማቲም ምናምን ነው ቀይ ስር የምትመለከቱት። ነገር ግን የፍስክ ምግብ ነው ወይ ብሎ መጣፈጡን በማድነቁ ይህንን ብለው ሲሉ ይናገራሉ ማለት ነው። በጣም ስህተት የሆነ አካሄድ ነው። የሰላም